ናቲ እንግዲህ ሄድዬን በጣም ትቸኩያለሽ፣ በጣም ችኩል ነሽ፣ ተረጋግተሽ አትወስኝም ምናምን እያላት እየመከራትም ነው። እንደገናም ደግሞ ፍቅሩን እየገለጸላት ነው። እኔ በቪዲዮቸው ላይ በሶስት ነገር ነው የወሰድኩት። አንድ በጣም እንደሚወዳት እንደሚያፈቅራት፣ ሁለት ደግሞ በቃ ችኩልነቷ እንደሚጎዳት እኛ ሁላችንም ያው ከዚህም በፊት የምንከታተላት የምንለው ነገር ነው። ሶስት ደግሞ በቃ ገና ለገና የሆነ ነገር ትወስናለች ብሎ በጣም እየፈራ ነው። ታውቃላችሁ፣ ችኩልነቷን ስለሚያውቅ ማለት ነው። እና ባለፈው ፕራንክ በሰራችሁ ላይ እንደዛ የተባለው ነገር በቃ ሪሊ ነው እየመሰለው ያለ እውነት እየመሰለው እንዲህ የሆነ ላጣት ነው ብሎ ከአሁኑኑ ማሰብ እንደገና ደግሞ በህይወቷ ላይ እስካሁን ድረስ ታውቃላችሁ መጥፎ መጥፎ ነገር ነው እያጋጠማት ያለውና አንዴ ትደሰታለች ይሁን ብላ ከገባች በኋላ ደግሞ የሚመጣባት ነገር በእርግጥ ሄሉ እንደተባለው እውነት ነው። ታውቃላችሁ በጣም ትቸኩላለች፣ ስሜታዊ ናት። በቃ ውስጧስ ደግሞ ምንም ተንኮል ነገር የለም። ሰው በእኔ ላይ ምን አስቦ ነው የመጣው ብላ አርቃ ማታሰብ ናት። ታውቃላችሁ ስትወድ ከልቧ ነው የምትወደው እና ናትዬ ደግሞ ይሄንን ነገር ጠንቅቆ በደንብ አድርጎ ያውቃል። ታውቃላችሁና ለዛ ነው የምትጎጂው። ለዛ ነው ቶሎ ስለምትወስኝ ቶሎ እንትን ላይ ስለምትይ ነው። በቃ ቶሎ የማይወሰን ውሳኔ ትወስኛለሽ፣ ከዛም መጨረሻ ላይ ትጎጃለሽ። በዚህ ምክንያት ነው አንቺ የምትጎጂ ምናምን ብሎ እንግዲህ ናትዬ ሄልዬን እየመከራት ነው በፍቅር ግን የምር ይለያል እኮ ናቲ ማለት ነው። ማርያምን በቃ በደም አድርጎ እኮ ነው የሚያውቃት፣ በደም አድርጎ ማለት ነው። እና ደግሞ በቅርብ አብሮ ይሄዳሉ። ይሄን እንግዲህ ትላንት እንደነገርኳቸው አዲስ ነገር አለ፣ ምርጥ ነገር አለ ብለዋሉ። ይሄ ቪዲዮ አይደለም ምርጥ ነገሩ ቀጣይ ነው። ከዚህ በኋላ የሚለቁት ቪዲዮ ምርጥ ነው እና እሷም ደግሞ እንግዲህ ልትሄድ ነው አብራው ማለት ነው። እና ምክንያቱም አላስደሰተውም እዚህ መሆኗ። ምክንያት ፕራንክ ብላ የነገረችው ነገር እውነት መስሎታል። ምክንያቱም እዚህ ከተቀመጠች በቃ ሌላ ነገር ታስባለች ብሎ ማለት ነው። እና መጥቶ አስደስቷታል። ፍቅርም ብሎ አቋርጦ ባህር እንኳን አቋርጦ መጥተዋል። እንኳን እዚህ ኢትዮጵያ ለኢትዮጵያ ይቅርና ማለት ነው። እና ውዶቼ ደህና ናችሁ አይደለ? እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔታችሁንም አበረታቱኝ። እኔ ውዶች፣ እኔ ማሮች በጣም ነው መወዳችሁ። ታውቃላችሁ የልዬ እህቶች ማለት ነው። እና ሌሎችም ካላችሁ ያው እኛን በሰውነት እንወዳችኋለን። አዎ እንወዳችኋለን። አንጠላምሽ ብቻ አትነካኩን እንጂ ሄልዬን አትነካኩብን እንጂ እኛ ችግር የለብንም። እና ውዶቼ ማሮቼ አሁን ይሄ ናቲ እንግዲህ ሰሞኑ ምርጥ ነገር አለ። ምክንያቱም ባለፈው ዕለት እንደተናገረ ካያችሁ ምርጥ ቪዲዮ አዲስ ቪዲዮ አለ፣ ሰርፕራይዝ ብዙ ነገር ለፍሎ ተናግሮ አሉ። ታውቃላችሁ ይሄንን ግን ነቀቁልን። ችግር የለውም የኔ ውዶች፣ እኛ እንረዳለን። የምናውቀው እናውቃለን። ቀስ በቀስ ስቴፕ በስቴፕ ነው ሀሳባቸው ቪዲዮችን ምትለቁ እንረዳለን። ግን የምር አያምሩም አያምሩም ወይ? ውበቷ እኮ ናቲ ነው። ናቲ ውበቷ ሄሉ፣ ሄሉ ውበቷ ሄሉ። አማርኛ ጠፋብኝ እንዲ ውዶች እና የምር ሁሌም እንደዚህ ምር በሉልኝ፣ ድምቅ በሉልኝ። ከምንም በላይ መተሳሰብ ነው። ከምንም በላይ መረዳዳት ነው። ከምንም በላይ ደግሞ ሼር መደራረግ ነው። እናም ናቲ ደግሞ በቃ ከምንም በላይ በደም አድርጎ ያውቃታል፣ በደም አድርጎ ይስላታል። ምን እንደምታስብ ምን አይነት አይምሮ እንዳላት በምን መንገድ እንደምትጎዳ በምን መንገድ እንደምትሰበር ጥንቅቅ አድርጎ ነው የሚያውቃት። አያቸው አይደለ ሲመክራት በቃ ነገሮች ላይ አቸኩይ ማይወሰን ነገር ላይ ቶሎ ማይወሰን ነገር ላይ ትቸኩያለሽ። በዛ ምክንያት ደግሞ ትጎጃለሽ። እውነት እኮ ነው ሄልዬ፣ በነገራችን ላይ ትቸኩላለች። ውስጧስ ክፋት የለውም፣ ግን ፈጣሪ ደግሞ የልቧን እያየ ይግዛታል። ያሞነም ተንኮል አናስብ እንጂ ውስጣችን ተንኮል ካሰበ ነው ይዞን የሚሄደው። በእርግጥ እኛ ወዲያው ልንጎዳ ልንሰበር እንችላለን፣ ግን መጨረሻ ላይ ደግሞ ጥሩ ነገር ነው የሚፈጠረው ማለት ነው እና እናንተን ያገናኘ አምላክ ማርያምን የተመሰገነ ይሁን ጌታን። እና ከዚህ በኋላ ማንም ይለያችሁ የለም። መጀመሪያም ቢሆን ፊት ለፊት አለማውራታችሁ
አንተም ሌላ ቦታ ሆነ እሷም እዚህ ኢትዮጵያ ተቀምጣ በፍቅር ተሸኛይታችሁ እሷ ስላልተሳካላት ቀረች፣ አንተ ሄድክ። ከዛም በመሀል ያው ዩቲዩብ ነው ከሰው ጋር ትግባባለች ምናምን ነገር በዛ ነው እንትን የተባባሉት እንጂ ሌላ ነገር የለም። በዛ ላይ ደግሞ ስሜቷን በደንብ አድርጋ ነው እንደሱ በየሚዲያው ከማንም ጋር ባለች ሰዓት ስለሱ የምታወራ። ያ ነገር ደግሞ ወንዶች ላይ በጣም ተጽዕኖ ፈጥሮባቸዋል፣ እሷን የሚፈልጉት ላይ። እሷ ደግሞ ይሄንን ነገር መቼም ልተው አትችልም። ምክንያቱም ናቲ የማይቀየር ሰው ነው። ምክንያቱም ከናቲ ጋር ብዙ ነገር ስላሳለፈች ማለት ነው። እና እስከ ዛሬ ድረስ ባገኘቻቸው ወንዶች በቃ ብዙን ጊዜ በናቲ ነው። በቃ ለናቲ ያላት ስሜት ከባድ ነው። ምክንያቱም ታውቃላችሁ በምን አይነት መንገድ እንደተለያዩ፣ የተዋደዱ የተፈቃቀሩ ነው የተለያዩት። ያው ስራ ነገር ነውና ያው እሷ ዩቲዩብ ስለምትሰራ በእንደዚህ አይነት ነገር ላይ ከወንዶች ጋር ስለምትገናኝ ጥሩ ነገር አልመጣም እና እንደዚህ ፊት ለፊት ስላልተገናኙ ነው ያኔም ቢሆነ የተለያዩት እንጂ እንደዚህ ፊት ለፊት ተገናኝቶ አንቺ እንደዚህ አንተ እንደዚህ ተባብሎ ቢሆን እንደዚህም አይበቁም፣ እንደዚህም አይራራቁም ነበረ። ግን ዲስታንስ ስለሆነ ምክንያቱም ንዴት ነው። እሱም ትጉ ይላል። እሱ እንኳን ትዕግስተኛ ነው። እሷ እንኳን ያኔ በስልክ ስታወራ ታውቃላችሁ፣ በቃ ላወራ አጠገቧ ያለው እኮ ነው የሚመስለው እና እሷ እንትናት በዛ ምክንያት የተጣሉት እንጂ ይሄን ያህል ውስጣቸው ውስጥ ሌላ ነገር ጥላቻ እሷ ላይ እንትን ብሎ እሷም እሱ ላይ እንትን ብላ ሳይሆን በቃ ሁለቱም እንደዚህ ፊት ለፊት ተገናኝተው ስላላወሩ ነው ያ ፍቅር የተቋጨው። እንደዛም ሆነው ይኸውና እግዚአብሔር የተመሰገነ ይሁን አሁን ፍቅራቸው ተመለሰ። ምክንያቱም አያቸዋ እንደዚህ ተገናኝተው ሲያወሩ ምን አይነት ፍቅራቸው ኦቨር እንደሚሆን ነው። ምክንያቱም በመሀላቸው ከባድ ፍቅር አለ፣ ከባድ መተሳሰር አለ፣ ከባድ እና ያ ነገር ነው ዛሬ እነሱን አንድ ላይ ያቆያቸው፣ አንድ ላይ እንዲሆኑ የጋብዛቸው ብዬ ነው የማስበው። ምክንያቱም ውስጣቸው ትልቅ ፍቅር አለ። ልጆቹ የተዋደዱ ነው። ያው ስራ ህይወት ለመቀየር ተብሎ እንትን የተባለ ነገር ነው እንጂ በጥላቻ አይደለም። ስለዚህ መቼ የሚለያዩ አይደሉም። አብሮ ይደምቃሉ፣ አብሮ ይወልዳሉ፣ አብሮ ያርጋሉ። እናም እንደነገርኳችሁ ነው ምርጥ ቪዲዮ አለ እና ያው እንደምትሄድም እንደማትሄድም ያው ከሁለት አንድ ነው። ወይስ ይሄዳል ወይስ አትሄድም። እንደዛ ነው ወስኖ። በእርግጥ መጀመሪያ አሁን እሱ ነው የሚሄደው። ብቻ አላቅም። ከምንም በላይ ከአሁኑ ራሱ እያሳሰበኝ ነው። እና ይለያችሁ ፈጣሪ፣ አንድ ያርጋችሁ። አንድ ሲጀመር አንድ አድርጓቸዋል። እና እነዛ ቤት እንግዲህ የመቃጠል ዘመን ብለናል። የመቃጠል ዘመን ምክንያቱም ያን የጨሳችሁ ነው እርግጠኛ ነኝ። የተቃጠላችሁ ነው። ተቃጠሉ። ሩታ እንዲህ ብላለች። ወተት አጠገባችሁ አስቀምጣችሁ እየጠጣችሁ ብላለች። መልካም የመቃጠል ዘመን። ድሉ የኛ የናቲ የሄሉዬ ልዬ እህቶች ነው እና ወዳችኋለሁ። ማሬ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ።